ይህንን ድምጽ የለቀቀችው የሳሚ እናት ከዚህ በፊት ከሳምንት በፊት ቪዲዮ ላይ ሶሻል ሚዲያ ላይ ወጣ ከአንድ ታዋቂ ዝነኛ ሰው ዛቻ እየደረሰብኝ ነው፣ ማስፈራሪያ እየደረሰብኝ ነው፣ ልጄን እንደዚህ አደርግሻለሁ እያለ ነው ብላ በተናገረችው ቪዲዮ ላይ ሁላችንም የራሳችንን መላምት የራሳችንን ነገር ተናግረናል፣ አስተያየት ሰጥተናል። እሷም በስተመጨረሻ ይሄንን ድምጽ አውጥታለች። ይሄ ድምጽ እኔ እውነት ለመናገር የማን ድምጽ እንደሆነ አልገባኝም። የምታውቁ ሰዎች ትክክል ነው የምትሉ ሰዎች ድምፁን ልትለቁልን ትችላላችሁ? ስሙት እስኪ ድምጽ የማን ነው? እሷ ናት የለቀቀችው። ባይዘው ጋይስ ይሄ ድምጽ የማን ድምጽ ነው? የማን ድምጽ? የማን አርቲስት ድምጽ ነው? ድምጽ በጣም ይከሽታልኩኝ ከዚህ እንትን የለኝ። ይሄ አርቲስት ድምጽ የማን ነው ጋይስ? ይሄ ነው እንግዲህ ሲያስፈራራት የነበረው። ጸበል ነበርኩኝ እስቲ ከዚህ እንትን የለኝ። ሁሉም ነገር ትቼው በጣም ይከሽታልኩኝ ከዚህ እንትን የለኝ። ሁሉም ነገር ትቼው ብዙ ነበር ጸበል ላይ የሰነበትኩት። ጸበል እየተማርኩ ነው፣ ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ተወጣይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳም። አንቺን ቤተሰብ አለሽ፣ ልጅ አለሽ። በጣም ይከርታልኩኝ ከዘውጭሽ እንትን የለኝ። እኔ ሁሉም ነገር ትቼውን በሻልኩት መጠን ጸበል ላይ የሰነበትኩት። ጸበል እየተማርኩ ነው። በነገራችን ላይ ምን ብላ ፖስት አድርጋለች መሰላችሁ? ሰውየው በተደጋጋሚ ይቅርታ ጠይቋል፣ ጸበል ጀምሯል። የማይታረም ከሆነ ግን ሙሉ መረጃውን እለቀዋለሁ ብላ ነው ፖስት ያደረገችው። አሁንም የሳሚ እናት የምነግርሽ አሁንም ሶሪ ስላለች ወይም ይቅርታ ስላለች ሳይሆን ማለት ነው፣ ዋና ፖይንቱ በልጅሽ ነው የዛተብሽ። አሁንም እየነገርኩሽ ነው፣ በልጅሽ ነው ያስፈራራሽ። እንዴት ነው በልጅሽ የዛተውን ሰው ያስፈራራሽን ሰው ጸበል ገብቼ ምናምን ብዬ ስለመጣው ምናምን የሚልሽ ቀልድ ነው እንዴ? እናንተ ግን የያዛችሁት እናንተ ሰዎች የምራችሁ ነው? ግን ማለት ይቻላል? እንደዚህ ትችላላችሁ? እንደዚህ አይነት ነገር እኔ አላውቅም። እኔ ጋይስ የሚታወቅ ሰው ነው በልጄ ከዛተብኝ የምታገኙኝ ፍርድ ቤት በር ላይ ማን ያለ ምንም ጥርጥር ያለ ምንም ጥያቄ ማለት ነው። ቀጥታ የሚታወቅ ሰው ነው፣ አርቲስት ነው፣ ዝነኛ ሰው ነው። ጭራሽ በልጄ እያስፈራራኝ እንዴ! የኔ አልበቃ ብሎት ገና ባላደገችው ልጅ እያስፈራራኝ ከምጣ እንዴ! ጸበል ለምን ገዳም ተቀምጦ አይመጣም? የሚመጣ አንደኛ ነገር ይሄ ቀልድ አይደል። እንደዚህ ቀልድ አድርጋችሁ የምታዩ ሰዎች በጣም ነው የምታስቁት። ህዝቡ ስለ ጨዋ ሚዲያ ላይ ስለተጻፈ ኮሜንት ስለተሰጠ አይደል? ምን ማለት ነው ጋይስ? እኔ ስላልገባኝ ትላንትና እያስፈራራኝ ነው ብለሽ ያልሽን ሰው ዛሬ ጸበል ገብቼ ነው የመጣሁት እና ህይወቴን ልኖርበት ስላለሽ ከላይ በይቅርታ የሚታወቅ ነገር ከሆነ ያን ያህል ህይወትሽን አላስጨነቀውም ማለት ነበር እንዴ? ያን ያህል አልፈራሽም ነበር ማለት ነው እንዴ? ምን ማለት ነው? እንዴት ነው የምትተዩ? እንዴት ነው ጸበል ገዳም ተቀምጦ ለምሰንብቶ አይመጣም? እንዴት ነው የምትተዩ? ለምንድን ነው ወደ ህግ ማትሄዱ? ለምንድን ነው ማከሽ? አንድ ነገር ከሆነ በኋላ ነገሮች እንደ ቀልድ የሚወሩ ነገሮች የሚባሉ ነገሮች የሆነ ጊዜ እውነት ይሆናል፣ የሆነ ጊዜ እውነት ይሆናል። እንዳይመስልሽ እንደ ቀልድ የሆነ ሰው የሆነ ነገር ካለሽ፣ በተለይ በዙሪያሽ ያለው የሚያውቅሽ ሰው የቅርብ ሰዎች የሆነ ነገር ካለሽ የሆነ ነገር እውነት ነው። የዛተው ባንቺ አይደል። የዛተው ባንቺ አይደል፣ የዛተው በልጅሽ ነው። እንዳትለቅ፣ ጌታን እንዳትለቅ፣ መቤቴን እንዳትለቅ፣ በፍጹም እንዳትለቅ። ከሳሹ ማንነቱን ጋይስ ወራኪ ወግነ
ማሬ ቃል ኪዳን ምን ነው ታፈቅረዋለሽ? እኔ ፍቅር ደጋገብችው ይህ ሰውዬ ማራኪ ወግ ነው። ማንም አይደለም። ማራኪ ወግ ማለት ይሄ ኢንተርቪው የሚያደርገው ልጅ እሱ ኢንተርቪው እያደረገ አይደል እንዴ? ያለው ሲጀምር ባይዘው ስም ዝም ብላችሁ አትጻፉ። የሰውየው ድምጽ የማን ድምጽ ነው? ይሄ አርቲስት ማን ነው? እኔስ እኔ መብሄር አልመጣልኝም። እናንተ ኮመንት ላይ ባይዘው የብዙ አርቲስት ስም ጽፋላችሁ። እኔ ግን አልመጣልኝም። ለዛ ነው ቮይሱን የለቀቁት በደንብ እንድትሰሙት። ማለት ሰውየው የቆየ ፊልም ላይ ማራኪ ወግ አርቲስት አልገባኝም። ጋይስ ምን እንደምትችሉ አላውቅም። ይሄ አርቲስት አሁን የሰማችሁት ሰውዬ ይሄ አርቲስት ማን በገብሬ ይሄ አርቲስት ማን ነው? ይሄ አርቲስት ማን ነው? ታልኩኝ ከሎጆች እንትን የለኝም። እኔ ሁሉም ነገር ትቻውን በሰንኩት መጠን ጸበል ላይ የሰነበትኩት ጸበል እየጠመኩ ነው። ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ትታይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳም። አንቺን ቤተሰብ አለሽ፣ ልጅ አለሽ። በጣም ይቅርታ ጓዶች፣ አብዮቱ ተጠልፏል። ከሎጆች እንትን የለኝም። እኔ ሁሉም ነገር ትቻውን በሰንኩት መጠን ጸበል ላይ የሰነበትኩት ጸበል እየጠመኩ ነው። ወደ እግዚአብሔር የቀረብኩ ነው እና ፕሊዝ በቃ ራሴን አፍቼ ፈጣሪ ጋር ትታይ። ቤተሰቦችን ሁሉም ሰው በዙሪያ ያለው በእኔ ምክንያት አይጎዳም። አንቺን ቤተሰብ አለሽ፣ ልጅ አለሽ። እኔ በነገራችን ላይ ጋይስ እናቲቱ ዛሬ ዶኩመንቱን ያየሁት አሁን ድምፁን እያመሳሰልኩ ነው። እናንተ በነገራችን ላይ የሳቢናት እዚህ ያቺ ፖስት ላይ የብዙ ወንዶች የብዙ አርቲስቶች ወንዶች ስም እየተጻፈ ስለሆነ ለዚህ ነገር እርግጠኛ ነኝ እዚህ ላይ ያሉት አርቲስቶች ወንዶቹ ስማቸው ሲያዩ እርግጠኛ ነኝ ጥያቄ እንደሚጠይቁሽ እንዴ። ምክንያቱም እነዚህ ሰዎች አሁን የተጻፉት ወንዶች ማለት ነው ሁለቱ እርግጠኛ ነኝ የሁለቱን ድምፅ በደንብ አውቀዋለሁ። የእነሱ አይደለም ግን የኢትዮጵያ ሕዝብ እነሱን መላምት ውስጥ አስገብቷቸዋል። እንዴት ነው ጸበል ገብቼ ስለመጣው ያለሽን ሰው በልጅሽ ያስፈራራሽን የምትምሪው? የምርሽን ነው ጋይስ? ይቻላል? እንደዚህ ይቻላል? በልጅ ያስፈራራኝ ሰው አላውቅም። አንቺ አሁን አይደል ኮመንቱን ያየሁት? ባይዘው ወንዶች ብዙ ጊዜ ሲጋለጡ የሚሉት ይሄንን ነው። ቤት ክርስቲያን ገብቼ ቁርቤ ገዳምቼ ምናምን ስግደት ላይ ነበርኩኝ ምናምን ይላሉ። ይሄ የወንዶች ባህሪ ነው። ባይዘው የብዙ ወንዶች ባህሪ እንደዚህ የሚያወሩላችሁ ብዙ ጊዜ ወንዶች የሚሉት ይሄ ነው። ወይ በቃ ሰገድኩኝ እኮ እንትን ገባሁ ምናምን ንስሓ ገባሁ እኮ ምናምን ይላል። ሲጀምር ቤተክርስቲያን ሂጄ ንስሓ ገባሁ የሚላችሁ ወንድ እንዳታምኑት። ጌታ ቤተክርስቲያን ገዳም ገባሁ ምናምን ካላችሁ ሊያጠፋችሁ ነው። በቃ ለማኑ የመጨረሻው ውሸታም ሲሆኑ ነው እንደዛ የሚሉት። ምክንያቱም ሴት ልጅ በሃይማኖት ከመጣህባት ስስጎኗ ነውና ትቀበላለች ብለው ስለሚያስቡ ገዳም ገብቼ ጸበል ገብቼ ተጠምቄ 40 ቀን ተቀምጬ ሱባኤ ይዤ ምናምን ይላል። ኧረ እባክህ የምርህን ነው። እቺ ገና የቤተክርስቲያን ነገር ሲያወራ ፈርጥጡ ማርያምን ፈርጥጡ ቤተሰብ ማርያምን